ምሪት ነው የሚባል አይደለም፣ ግን ህጋዊ ነው። ህጋዊነቱ ምንድነው? ለቤት ብቻ ተብሎ የተዘጋጀ ቦታ ነው ማለት ነው። እዛ ውስጥ ሌላ የገበያ ማዕከልም አይደለም። ምንድነው የቦታ ሁኔታ ማለት ያው አረብ ሀገር ስንኖር በሰፊው ነው የምናስበው። በጣም ብዙ ነገር ነው የምናቅደውና በዛ ልክ አይመጣልንም ማለት ነው። ነገሮች ትንሽ ያስቸግር አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንዲሁም ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። የመዳም ቅመሞች በያላችሁበት አላህ ይጠብቃችሁ። ሰላም ለሀገራችን ሆነ እያልኩ መጥቻለሁ፣ ተከስቻለሁ ማለት ነው። እንግዲህ የዛሬው ቪዲዮ የሚሆነው አረብ ሀገር የሚገኙ የመዳም ቅመሞች ስለ ምሪት ቦታ ቤት ጠይቀውኛል ማለት ነው። ለነሱ መልስ ይዤ ነው የመጣሁት። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን ምሪት የሚባለው ቦታ አካባቢው አልሄድኩም፣ ግን ሰው የሚሻሻጠውንና የሚጋዛበትን መንገድ በትንሹም ቢሆን ሰምቻለሁኝ ማለት ነው። ከቅርብ ከሆነ ሰው ከቤተሰብ ማለት ነው። በአሁኑ ሰዓት ምሪት የሚባለው ቦታ በጣም አስቸጋሪ ሆኗል ማለት ነው። አስቸጋሪነቱ እንዳለ ሆኖ ያው የመንግስት ትክክለኛ ታዋቂ ስም ያለው ቦታ ነው ምሪት ሲባል ማለት ነው። መንግስት ያወቀው ነው፣ ትክክለኛ ነገር ነው ማለት ነው። ግን አሁን ላይ ምሪት የሚባለው ነገር እያስቸገረ የመጣው ምንድን ነው? የቦታ ሁኔታ ማለት ያው አረብ ሀገር ስንኖር በሰፊው ነው የምናስበው። በጣም ብዙ ነገር ነው የምናቅደውና በዛ ልክ አይመጣልንም ማለት ነው። ነገሮች ትንሽ ያስቸግራሉ። አሁን ላይ ምሪት 150 ካሬ ናት ማለት ነው። 150 ካሬ ማለት በጣም ትንሽ ናት ማለት ነው። ከአንድ ቤት ውጭ ሌላ ምንም የምትሰራው ነገር የላትም ማለት መዟዟሪያ የለውም። እንደዚህ ለሽንት ቤት፣ ለኩሽና፣ ለቀይ እንደዚህ ምናምን ግቢ ምናምን ለማድረግ በጣም ከባድ ነው። እዚህ ነው በቃ መዟዟሪያ የለውም። እዚህም ቤት ነው፣ እዚህም ቤት ነው፣ ከፊት ለፊት ከኋላም ከፊትም ማለት ነው። እና በቃ አለ አይደለ ወደፊት እንኖርበታለን ብለን የምናስበው ከሆነ በጣም አስቸጋሪ ነው። ለምን ልጅ ያለ ወደፊት ሰው እየበዛ ሲመጣ ሰፋ ያለ ግቢ ያስፈልጋል። ልጆች የሚቦርቁበት ግቢያችሁ የሆነ ነገር የምታረጉበት ያስፈልጋችኋል ማለት ነው። እና አሁን ላይ ራሱ ብዙ ህዝብ በጣም ለመግዛት ከብዶታል ማለት ነው። ለምን የቦታውን ሁኔታ ሲያዩት። ያቸውም ሆና ግን 150 ካሬ የምትሸጠው በነጥብ ነው። እንደዚህ በቀላል እንኳን አይደለም፣ በነጥብ ነው የሚሸጠው ማለት ነው። ያ ተገዝቶ ያው ለማትረፍ ለመሸጥ ካልሆነ በስተቀር እንሰራበታለን የሚባለው በጣም ሰው እየከበደው ነው ያለው። እያየሁት ነው ማለት ነው በየአካባቢው። ይችን ገዝተናት ምን ያህል ቤት ነው የምንሰራባት? እንታ ወደ ላይ እንደዚህ ብሎኬት ካልሆነ በጣም አስቸጋሪ ነው ማለት ነው። ደግሞ ብሎኬት ለመስራት በጣም የብሩ ሁኔታ ስታስቡት እንዴት ነው መቼ ነው የሚጨረሰው ብላችሁ ታስባላችሁ። ለምን ከኑሮ ውድነቱ አኳያና አሁን ላይ ትንሽ ከብዷል። ቦታ የሚገዛው ሰው ቀንሷል። ያን ያህል አይደለም፣ ድፍረቱን አጥተዋል ለምሪት ለመግባት። የሆነ ከተማ በደንብ ሀሪፍ ቦታ የሚባለው ላይ ማለት ነው። እንደዚህ ወደ ዳር ወጣ ብሎ ወደፊት መስመር ያልፍልኛል፣ ካርታና ፕላን ይሰጠዋል፣ ችግር የለውም የሚሉ ሰዎችም የሚገዙ አሉ ማለት ነው። እንደዚህ ትክክለኛው ግን ምሪት የሚባለው መንግስት ያወቀው ካሬዋም ትንሽ ናት፣ ብሯም ብዙ ናት። ያው ህጋዊ መሆኗ ሀሪፍ ነው፣ ግን ቤት ለመስራት ለመዟዟሪያ የላትም ማለት ነው። እና ሰውም ወደ ኋላ እያለን አሁን ላይ አብዛኛው ሰው የሚጋዛና የሚሻሻት ሰው የለም ስታዩት ማለት ነው።
በቃ ጸጥ ብሏል። ለምን እንዴት ነው ይሄን ሁላ ብር አሸክመን ቤቱ በምን ሊሰራ ነው? አንድ ቦታ ላይ አረፈ በነጥብ ማለት ነው 1.5 እስከ 2 ማለት ነው ተገዝቶ ከዛ በኋላ ያለውስ ቤቱ እንዴት ነው የሚሰራው የሚባል አለ ማለት ነው። በየአካባቢው እንደማንዳንዱ ቦታውን ብቻ ይዘነው ሽጠን ሌላ ደግሞ ቀነስ ያለ ቦታ እንገዛለን ሰፋ ያለ ቦታ የሚሉ አሉ። እንዳጋጣሚ ሆኖም እኮ የህገ ወጥ የሚባለው አይተው ሁኔታውን በዚህም በዛም አጣርተው እዛ ቦታ ላይ ገዝተው 250 ካሬ እስከ 300 እስከ 200 ገዝተው ቤታቸውን በደንብ ሰርተው መስመር የሚወጣላቸውም አሉ እንደድል ማለት ነው። እና እንደዛ አይነት ነገር አለ። ደግሞ ሁለተኛው ምንድነው ስለ ምስረታ ቦታ ማለት ምንድነው ያለኝ ልጆች ስላሉ ማለት ነው። ምስረታ ቦታ ማለት በቃ የእርሻ ቦታ ያልሆነ ምሪት ነው የሚባል አይደለም፣ ግን ህጋዊ ነው። ህጋዊነቱ ምንድነው? ለቤት ብቻ ተብሎ የተዘጋጀ ቦታ ነው ማለት ነው። እዛ ውስጥ ሌላ የገበያ ማዕከልም አይደለም፣ የእርሻ ቦታም አይደለም። በቃ ድሮ የምስረታ ቦታ ታውቁ እንደሆነ በየአካባቢያችን ይባላል፣ እንደዛ ነው። ከተማ ውስጥም አንዳንድ ቦታዎች ላይ አለ ማለት ነው የምስረታ ቦታ የሚባለው። ያው ህጋዊ ነው ማለት መስመር ላይ ካልሆነ ቦታው ለቤት ተብሎ የተዘጋጀ ነው ማለት ነው። ወደ መስመር ጠጋ ያለ ከሆነ ያው ሊፈርስ ይችላል። አሁን እንደኔ ቤት የኔ ቤት የምስረታ ቦታ ነው። መስመሩም አልሐምዱሊላህ አልገባም አልነካውም። መስመሩ አሁን እየተሰራ ነው። በእኔ አካባቢ ሁሉም ቤት ነው፣ የእርሻ ቦታ የሚባል ነገር የለም። ህጋዊ ነው። ደግሞ ህጋዊነቱ የሚጸድቀው መስመሩ በደንብ ከተሰራ በኋላ መንግስት ካርታና ፕላን ይሰጠናል ማለት ነው። ካርታና ፕላን የሚሰጠን ምንድነው? ያው ትክክለኛ ህጋዊ ነው መኖሪያ ቤት ነው ተብሎ ማለት ነው። እና አልሐምዱሊላህ እንደዛ አይነትን ቦታ ካገኛችሁ ብትገዙ ከሁለት በላይ ብትገዙ ከሶስትም በላይ ሀሪፍ ነው ማለት ነው። ማለት መስመር የማይነካው ከሆነ ለገበያ ለእናንተ የሚመቻችሁ ከሆነ በጣም ሀሪፍ ነው ማለት ነው። ለምን ብትሸጡት ብትለውጡትም ያው ህጋዊ ነው። ወደፊት ይፈርሳል፣ ያስፈራኛል፣ እንደዚህ ነው የምትሉት ነገር የለም ማለት ነው። ደግሞ አንዳንድ ቦታ ላይ ስታዩ ብዙ አረብ ሀገር የሚሰሩ ቅመሞች ዝም ብለው ሜዳው ላይ ነው፣ እርሻው ቦታ ላይ ነው ቤት ምናምን የሚሰሩት ቦታ የሚገዙት። ያ ደግሞ ወደፊት ያስፈራል። ወይም ሰርተውበት በደንብ እየኖሩበት አይደለም። ተሰርቶ በየቦታው ተቀምጧል ማለት ነው። አፍርሰውም እንደገና የሚሰሩ አሉ። ተጀምሮም የቀረ አለ። ተሰርቶ ተጨርሶም ደግሞ ዝም ብሎ የወፍ ማደሪያ ሆኖ የሚቀመጥ አለ። ለመከራየት ራሱ ወደ ከተማ ቀረብ አይልም፣ ተፈላጊነት አይኖረውም ማለት ነው። ዝም ብሎ ለራሳቸው ብቻ ለቤተሰብ እዛው መኖሪያ ካልሆነ ከተማ ያለ ቤት ለማከራየት በጣም ሀሪፍ ነው፣ ለገበያ ሀሪፍ ነው። በጣም መስመር ላይ ያለ ነገር ተፈላጊነት ይኖረዋል ማለት ነው። እንደዚህ ብላችሁ እርሻ ቦታ ላይ ያልሆነ ቦታ ላይ ብቻ እንደው ቦታ ገዛም ብላችሁ የምትካሰሩ እህቶቼ እንደው ቀስ ብላችሁ ሰው አማክራችሁ አስባችሁበት ቢሆን ደስ ይለኛል ማለት ነው። ለምን ኪሳራ ላይ እንዳትወርቁ ስለምፈልግ ነው። ለምን አንዳንዶች አሁን ሰርተው ሲያበቁ ጨርሰው እንደገና ህገ ወጥ ነው ተብሎ ይመታባቸዋል። ኪሳራ ላይ ይወርቁና እንደ ስደት ላይ ይሰደዳሉ ማለት ነው። ከዚህ ተቆጠቡ። ከሆነ የምስረታ ቦታ ካገኛችሁ ግዙ። ምሪትም የሚባለውን ግዙት። ባትኖሩበት እንኳን ባትሰሩበት ሽጣችሁ ሌላ ነገር ታረጉበታላችሁ ማለት ነው። ህጋዊነቱ ሀሪፍ ነው፣ አይጎዳችሁም ማለት ነው። ግን የቦታዋ ሁኔታ ቤት ለማሰራት ለግቢ በጣም ትንሽ ናት። ብሩና ቦታው የተመጣጠነ አይደለም። በፊት ላይ ይሻል ነበር። አሁን ላይ ግን በጣም ነው የሚገርማችሁ ነገር ማለት ነው። ስታዩት መዟዟሪያ የለውም። ያኔ የት ነው ኩሽና የሚሰራው? የት ነው እንዴት ብዬ ነው ምናምን ነገር ብላችሁ ህዝቡ አሁን ላይ እየተሆነ ያለው መጋዛትና እንትን የለም። በቃ ቀዝቅዟል የገበያው ሁኔታ እና አስባችሁበት ያለውን ነገር አጣርታችሁ ብትገዙ ሀሪፍ ነው እላችኋለሁኝ። ደግሞ ከሀይቅ ማለት ነው። አሁን አብዛኛው ሰው እያለ ያለው ከሀይቅ ኮምቦልቻ ቦታ ሀሪፍ ነው፣
ያው ከተማው ቢያዝም ትንሽ ወጣ ያለ አካባቢ ላይ ደህና ነው እየተባለ ነው ማለት ነው። እንደገና ደግሞ ይሄ ምንድነው ሪል ስቴት ነው የሚባለው እንደ አቡ አሚራ ምናምን ነገር የሚሰሩትን ብታገኙ ካለ ማለት ነው በጣም አሪፍ ነው። እና ዝም ብላችሁ ዝፍቅ አትበሉ፣ አስባችሁበት ብራችሁን አመጣጥናችሁ መሆን አለበት። ቦታ ብቻ እንግዛላችሁ ብለው ሜዳ ላይ እንዳይጥሏችሁ ለማለት ነው። እንግዲህ ውድ የመዳም ቅመሞች በደንብ ስሙት እውት ማለት ነው። ይጠቅማችኋል ብዬ አስባለሁኝ። አሁን ላይ ያለው ያው ወቅታዊ ሁኔታ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ ሐባይቢ። ሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ።